ጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው? ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውም ሆስፒታል ስለተወሰደች። ተራ እውነት ለመናገር ባቅ ኖሮ ትናንት ለሀይባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው። ወላሂ አላቅም፣ ዛሬ ነው። ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላችሁ። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱን ነክሶ የኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይሄ መልዕክት ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀይባ ቤት ይመስለኛል እና ሚዲያ ላይ ነገሩ እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወታችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ሀይባ ጋር እንኳ ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚሽ በልጅ ጉዳይ እና ለእናንተ እንኳ ነገራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴ ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁት እና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሆን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይሄንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይህንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ነገራቸው ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጭ ኮሚቴውስ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይሄንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከዛሬ ድረስ እንደው እዚህ ደርሷል። አፕዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰውኛ መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው እና ልላ የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውሎ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁኝ። ሂደት አላቸው ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቶሃል አይደል ተስፍሽ? ይህን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቤተሰብ አለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ጠለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለው እና አላህ ይቁጠረው እናንተ ነው ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት አገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። ኤኒዌይ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ፣ ሙባረክም ሀቡም ይህንንም ስለሰማን ማለት ነው እና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትናንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር። ግን ታውቂያለሽ አይደል? አይመለከታችሁም እስከ ማለት ደረጃ ማለት ነው።
አሁን ሁሉም ነገር ህይወቷ እጃቸው ላይ ናት። ልጅቷ እጃቸው ላይ ስላለች አሁን እኛ ምንም መነጋገር የምንችለው ነገር የለም። ግን በቃ ይሄ ጉዳይ እንደው ለአላህ ብለሽ ጀዛውን ካላህ ታገኛለሽ። ከጥግ እስኪደርስ ድረስ በቃ አታቁሚ ሀቢባ። ካላህ በታች ወላሂ ትልቅ ተስፋ ያለን አንቺ ላይ ነው። እኛ ብለን በጣም ብዙ ደክመናል ማለት ነው። አማና ምልሽ ይሄንን ብቻ ነው አማና ምሰጥሽ። ጉዳዩ ተፈጽሞ ልጅቷ በህይወት ከቤተሰቦቿ ተቀላቅላ እስከምናያል ድረስ በልጆችሽ ይሁንብሽ። ይሄ ነገር እንዳይቆም በስ ይህንን ብቻ ነው። አይቆምም። ያው ነገ እኮ ወንድም ካልድ የውጭ ጉዳይ ሄዶ ይሄ ነገር አሁን የሰማነው ዜና እውነት ነው ውሸት ያረጋግጠልናል በዶክመንት ገባሽ? ስለዚህ እንደ ሌላ ጊዜ በንግግር ብቻ አይደለም። እኔ በንግግር ምገታ ሰው አይደለም። እኔ አንድ ሰው በአፉ እንደዚህ ስላለኝ የማቆም ሰው አይደለም። ማስረጃ እፈልጋለሁ። ገባሽ? ኦፊሻል ደብዳቤ ለኢሜይል የተላከም ከሆነ ለኤምባሲው መቼም የመንግስት መስሪያ ቤት እንደ ጓደኛ ተደዋውሎ አይደለም የሚያወራው፣ በኢሜይል ነው የሚላከው። ምንም ነገር ሲያሳውቁ በኢሜይል ነው የሚያሳውቁት። ስለዚህ ያን ኢሜይል ፕሪንት አድርገው እስካልሰጡን ድረስ በአይናችን እስካላየን ድረስ አናምንም። እና እኔ ደግሞ ምንም ነገር ጀምሬ ሳላጠናቀቅ መሀል ላይ አቁም ያላቅም። ዙዙዬ እኔ እናት አታስቢ እሺ እናቴ። ምንክ በመታቅ በቀት እውነት የሰማዋት ዛሬ አስደሰተች። ምንሆናት በቃ ለሕክምና መሄዷ መታመሟን በሰማሁኝ ሰዓት ላይ የጓደኛዋ ተብሎ ቁጥር በወራዋት ሰዓት ላይ ዙዙ ሄድ መለስ ያደርጋታል የተባልኩ። በየጊዜው ትደውልልኝ ነበረ አቤቶችን እና ኢቭን እየተካሄደ ያለውን ነገር እንኳን ልጅቷ አታውቅም ነበረ። ላይ አይምሮዋ እንዳይረበሽ እስኪ ያለውን ሲቹዌሽን እንኳን ለእሷ ንገሯት፣ እዚህ እንቅስቃሴ እንዳለ ተስፋ እንዲኖራት። እኛ መውጣቷን ብቻ ሳይሆን የምንፈልገው ንጹህ አይምሮ ይዛ እንድትወጣ ነው የምንፈልገው። ወጥ አብዳ ብትወጣ ምን ታደርግልናለች? የዚህ ሀገር ህጉን ታውቂዋለች ሀቢባ። እስር ቤት ማለት አብዳን ብትወጣ እናሳክማታለን፣ ቁራን ይቀራባታል። ብቻ ትውጣ ከነነፍሷ ትውጣ ስንላቸው በጊዜ ነበረው በቃ የአይምሮ ጨዋታ እንዳይጫወቱባት። እዚህ ብዙ ነገር አለ፣ ተስፋ የሚሰጥ ነገር እንዲነገራ ስንጠብቅ፣ እሷ ግን ስደውል ብቻ ትውጣና ብዙ የምናወራቸው ነገሮች አሉ። መውጣቷ ላይ ፎከስ እናርግ። ታማም ቢሆን ትውጣ ብቻ ትድናለች። የታመመ ሰው ይታከማል፣ ይድናል ኢንሻአላህ። ምንም ብቻ ይቺ ልጅ ከነነብሷ ብቻ ትውጣ። ገባሽ? አስክሬኗ አይውጣ ከዛ ውስጥ ከነነብሷ ትውጣ እንበል ኢንሻአላህ። ሁላችንም በቻልነው ድምፅ መሆናችን መቼም አናቆምም። ወይ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላ ሁለተኛው በምንድን የመጣል ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል ኤምባሲው። እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው። በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት ነው? ምንድን ነው? ጋራንቲ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው። እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይህን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ተደርሷል ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይህ መልክ ሳይመጣላቸው አይሉ፣ እኛም ደግሞ የኢትዮጵያ ኤምባሲ ይህን ነገር ሳይለን ኤምባሲን የሚያክል ነገር ወጥተን እንደዚህ ብሏል ብለን እንደማንል አንደርስታንድ ታደርጋላችሁ ተስፋ አደርጋለሁኝ። እና ይህንን ምናልባት የምንገናኘው በስልክ ወይ በአካል ነው። አቡ አፍናን እንደው ቀለል ለማድረግ አቡ ቀላል ምናልባት ወደ ሌላ አጀንዳ እንድንሄድ ይህንን ወንድሟ እዚህ ስላለ እኛ ነገ ውጭ ጉዳይ እዚህ ያለው ውጭ ጉዳይ ሄደን ሳውዲ ያለ የኢትዮጵያ ኤምባሲ ለቤተሰቦቿ ይህንን ማስረጃ ወዲያውኑ ፋክስ እንዲያደርጉ ማድረግ እንችላለን። ይህንን በዚህ መንገድ አድርገን እኛ እንቀበላለን። ቀላል ነው። የ1 ሰዓት የ2 ሰዓት ስራ ናት። ወንድሟም ጥሩ ነው እዚህ መሆኑ። ስለዚህ ይህንን አድርገን አሁኑኑ የኢትዮጵያ ኤምባሲ ይህን ያለውን ማስረጃውን የሰጠውን ሰው አሁን ትልግልኛለ በምንድን ነው በኢሞ። ስለዚህ ከሌጋ ማስረጃ አለ። ይህንን በወረቀት በጽሁፍ አድርገው ለቤተሰቦቿ ኢሜል ምንድነው እንዲያደርጉ እናደርጋለን። ስለዚህ ይሄኛውን በዚህ እንዝጋውና ሀቡ ይህንም ነገ ማረጋገጥ ስለምንችል አንቺ ሌላ ጥያቄዎች ካለሽ ወደ ሌላ ላይ በትሄጂበት
እሺ አመሰግናለሁ። እኔ የህዝብ ድምፅ ነው ማስተጋባው፣ የህዝቡን ጥያቄ ነው ማቀርበው። 5 ወር ነው ላስት ቪዚቷ ብለሃል እና ያው አንተ ከክብር አምባሳደር ጋር በቅርብ እንደምታወራ እዚህ ጋር ተናግረሃል። ኤምባሲው ያውቃል ቪዚት ለመጨረሻ ጊዜ ቪዚት የተደረገችው የዛሬ 5 ወር መሆኑን ያውቃል ወይ? ኖርማል ነው ወይ? ኤምባሲ ዜጎቹን እየሄደ ቪዚት ማለት እቺ ልጅ ቪዚት አለመደረጓ እስካሁን ኖርማል ነው ወይ? ኤምባሲው አምባሳደሩ ያውቀዋል ወይ ነው የኔ ጥያቄ። እና ሌላው ደግሞ ባለችበት መታከም አትችልም ወይ? ኦልሬዲ ከእስር ቤት የመጣው ድምፅ ነው እኛን እጅግ በጣም ረብሾን እዚህ ጋር የተሰበሰብንበት ምክንያት ልጅቷ ከሬሳ አትተናደስም ነው ያለችው፣ እስር ቤት ውስጥ ያለች ልጅ እና ይሄ ነው ጥያቄው። እዛው ባለችበት ሕክምና አትችልም ወይ? ቴንክ ዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝና እኔ ይቸገራለሁኝ። እሷ ድምፅ ነው አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ ደረጃ አንድ ጊዜ አንድ ደቂቃ ማስተካከያ አንድ ደቂቃ እሷ የእሷ ድምፅ ሆልዳውን አንድ ደቂቃ ትንሽ የሀቢባን እንትን ላርምልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች። ነገርኩህ። ምክንያቱም እኔ ረጅም ዓመት ኑር ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኑረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እውነቱን ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ ትንበል ሄዶ ማንም ትታከማለች። አሎ ይሰማል? ይሰማል። ይኸውልህ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም እያየናቸው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተካትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ? አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳቸው ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከ5 ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለውም ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊድ ካልሆነ ደግሞ ሕግና ስርዓቱን ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው እስከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው እኮ አይደለም። ድምፅ ስንሆን ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥመን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ 10 ጊዜ በላይ አቡ አፍናን ነግሮናል። ለቲም ሌይላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም ኦንሊ ፐርሰን የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን የችን ወር ጠብቁ ተብለን እንደ ቲም ሌይላ ከ6 ጊዜ በላይ በራሱ ድምፅ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር የዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየኩት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው።
እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው። ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄደ ድምጿን አሰማን ብለናችሁ አደርጋለሁ ኢንሻአላህ ብለን ሄደ። ለምን ያንን አላደረክልኝም? በተጨማሪ ሲጀመር ከማንም በላይ ኮሚቴ ነው መስማት ያለበት ይሄንን ጉዳይ፣ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሀውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ! ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት የአንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምፅ ለአቶ ጀማል አላኩም ወይ? ይሄኛው ተወከለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሩ ይሻላል። አለበዛም ግራ እንደነገረን ህይወቱ አደጋ ላይ እንደሆነ የሰማው የዛሬ 2 ወር ነው። እናም ግን 2 ወር ሆኖት ግን አቡ አሜራ ሚዲያ ላይ ይዞት አልወጣም። በውስጥ ለኮሚቴ ነበር ሲያሳውቅ የነበረው እና ሙባረክ ትናንትና ይህንን ሰቆቃ ሲሰማ ይዞት መጥቶ እኔ ጋ ህዝብ በመስማቱ ነው ዛሬ መልካም የምስራች የመጣልን ከኢድ በኋላ ልትፈታ እንደሆነ። ያው ምንም አይነት ማስረጃ ባይኖረንም ይህንን መልካም በዚህ ጉዳይ እዛን ጊዜ ስናወራ ምንድን ነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው። የወንጀሉ ምናምን የተፈጸመበት ምናምን ብለ ይላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፍቃድ እንግዲህ አማክሪያቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለሁ። ይህንን ያልኩ 1 ወር 2 ወር ነው። ይህንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይሄንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተህ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይህንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይህንን ንገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣው ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጭ ስለሆነ የተባለው ሰው ዋን ባይ ዋን ብታረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናውቅም እኮ። ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ብላችሁ እኮ እንትን ያላችሁ ነው አይደል? ሀቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ ሀቢባ የአንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገር፣ ለዚህ ማስረጃ ልንገር። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር ግሩፕም ቲም ሌላም ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን የምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይህንን ነገር ማወራ ምን ያህል እንደምታገላቀዋለሁ ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው።
እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይህንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም፣ ካልሆነ እራሳቸው መሄድ አለባቸው፣ ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊ ወጪ ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይህንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው ከልጅ ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፍሽ ማስረጃ አለ ይሄን ለማለታቸው ቪዲዮ ሪከርድ አለ። እኔ ልወጣ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ አይመለከተንም። ይሄን ተስፍሽ ይቅርታ፣ እኔ ልወጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ይኸውልሽ አንድ ጊዜ ከመሄዱ በፊት አቡ አፍናን አንዴ ይናገርና አንድ ደቂቃ ለአንተም እንትን የሚለውን ምንድን ነው መሰለሽ አቡ፣ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ፣ ለምሳሌ እኛ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀርብ በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን፣ የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ እነ ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናደርግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለን ላልነው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በምናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርገዋል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሁኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ የጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። ይሄንን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለኛም ከአቡ አፍናንም ይሄንን ሀቅ ማንረው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው አንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳን ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎች ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ እንደዚህ ነው። እሱም የሚሰማውን ሆፕ መስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ልጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓትም ይሄ ወኪል የተባለው ግለሰብ አይሄድ መድረኩ አሁን ወንድም ካሊድ እናገር ብሎ ነው መጀመሪያ። እሺ አመሰግናለሁ። ቴንኪው ሃይባዬ በጣም አመሰግናለሁ። ወንድም ካሊድ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደግሜ ደጋግሜ
ለቤተሰቦቿ መልእክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሀይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ከአሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለውን ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ከአሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ከአሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና ሀገሯ ቤተሰቦቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከ ዛሬም 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱአ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም ከግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት አላህ ይተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያድርገው ነው የምለው። በተረፈ አሁን ደግሜ አመሰግናለሁኝ። ደህና ደሩ። እኔ የሚመለከት ነገር ወንድምየው ሊያወራት ይፈልጋል እና በአጭሩ ጋይስ አቦ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። ችግር የለም። ሴፍ ቀጥል። ሴፍ ከሱ ቀጥል። አቦ አፍናን እንዲወርድ ነው ይቸኩላል። አቦ አፍናን እንሸኘዋለን። ችግር የለውም። እንሸኛለን። አቦ በለኝ አቦ አፍናን ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም እንዳታክል ስጋትም ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እኔም እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀን ህዝቡ ማያስጨንቀን ኮሚቴው ልክ በአንድ ላይ ይግባልን። አንዴ ብቻ አሁንማ ይኸውልህ ከአሁን በኋላ ኢንሻአላህ ኮሚቴው ሳይሆን ምክንያቱም አንተ ሁሉም እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈልከው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቦ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምን እየተገናኘ። በነገራችን ላይ ሰፊዩ ሀቤን አፉ ብያለሁኝ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴ ውስጥ ያለውን ነገር ያው የሚዲያ ሰው እንደም በነገራችን ላይ የአፍሪካ ቲቪ ፕሮግራም አቅራቢና አዘጋጅ ነኝ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይህን ጉዳይ ነገር እኛን ወክለህ ብለው ነው ሰፊዮ ነገሩኝና ከዛ አንጻር ነው። ሌላው ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ ለመጣው ከኢትዮጵያ ኤምባሲዎች ጋር ጭምር ለመጣው ኢንሻአላህ የመጨረሻ አብሽር ደስ ይላል። ከምንም በላይ እሱን ይዤ ነው የምመጣው። አብሽር ስሜት ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከእሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከእሷ ጋር ያሉ ሰዎች ውሸት አይናገሩም።
በቃ ከዚህ ቤት ወጥታ ህይወቷ ውሸት እንዳልሆነ ማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘህ አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌይላ አሳውቅ ያለሁኝ ብሏል። ኖ ለቲም ሌይላ አሳውቅ ያለው ሳይሆን ኖ ሰፍዩ እዛው ግሩፕ አለን እኮ ግሩፕ አለን እኛ ኦልሬዲ ግሩፓችን ቲም ሌይላ አይደለ ግሩፓችሁ ስሙ? ቲም ሌይላ ላይ ራሱ አቡ አፍናን ለሁላችንም ነው ያሳወቀን። ምን የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው። የበሽታው ደረጃ ብሶ አሁን ላይ አንዴ ቆይ ማሜ ሀቢቢ አንዴ። እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበል። እኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባው ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። አመሰግናለሁ ሀቢባዬ። ሀሳብሽ ትክክል ነው። እኔ ሰራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣለ ሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ፣ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ወደዛ ፋክስ ያድርጉ ኦር ኢሜይል ያድርጉ። ይህንን ነገር በቃል የነገራችሁን ለኢትዮጵያ ለሚገኘው ኤምባሲ ኢንፎርም አድርጉ። እንደንትንም በነገራችን ላይ እንደ ይሄ ነገር የሚያክል ነገር እጃቸው ላይ ከመጣ እንደ አንድ ዲፕሎማት እንዲህ አይነት ነገር የዜጋችን እንዲህ አይነት ነገር እንደዚህ መረጃ መጥቶልናል ብለው መላክም ነበረባቸው። እንደ እውነት ለመናገር የእሱ ጆሮ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቀጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይህንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ኮንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜይል ማድረግ ነበረባቸው፣ ኦርፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው ሀቡ ላንቺ የላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃ እኔ የጠየቁበት ታስታውስ ከሆነ እንዲህ አይነት መረጃ አምጡልንና ከዛ ተነስተን ያቺ ይህን ያህል ብር ያስፈልጋል ቀሪ የምንፈልገው ይህን ያህል ብር ነው የተባለውን ነገር ለብሔራዊ ባንክም ለንግድ ባንክም ተልኮ ነው በዛች ካልኩሌት ተደርጋ 5 ሳንቲም ሳትጎል ገንዘቡ እንዲላክ የተደረገው። አለበዛ ዝም ብሎ በምንድነው እነዚህ ሰዎች አካውንት ውስጥ ትርፍ ገንዘብ ቢገባ እንደማይመልሱም ስለምናቅም ጭምር ማለት ነው። ልግባ ሳረሰብ እንደው ምናልባት ለእናንተም በተለይ ደግሞ ለቲም ሌይላም ለሌሎቻቸውም ሌላው ማህበረሰብ ክሊር ሊሆንለት ካሊድ ትክክል ነህ። ያን ጊዜ የተሰበሰበው ብር ወደ ማለት የከፍተኛ ፍርድ ቤቱ የሟች ቤተሰብና በሌላ ስም የተከፈተ ነው። ስለዚህ ከሀገር ቤት ተስቦ በኢትዮጵያ ንግድ ባንክ፣ ውጭ ጉዳይ፣ ብሔራዊ ባንክ ለዚህ ነው ያመሰገንኩት እና ወደ ሪያድ የኢትዮጵያ ኤምባሲ አካውንት ከገባ በኋላ ወደ ይሄ በሶስቱ በሟች ቤተሰብ በሌላና በራጂህ ያለው አካውንት ላይ ብሩን ለማስገባት የኢትዮጵያ ኤምባሲ ሲሞክር በጣም ለምንድን ነው በጣም የተቸገረው መሰለ? አካውንቱ 0.5 ሳንቲም አይቀበልም። የሚገርምህ ስለዚህ ዛሬ ይሄን ያህል ነው ብለን ካልኩሌት አድርገን ብሩን ስንሞክር ትራንስፈር ለማድረግ ኢትዮጵያ ኤምባሲ ሲሞክር አይቀበልም። ምክንያቱም ሌላ ሰው ወይ 20 ብር ወይ 30 ብር ወይ 500 ሪያል አስገብቶ ይገኛል። ገባ አይደለ? አካውንቱ ከ2 ሚሊዮን ሪያል በላይ እንዳይቀበል ተደርጎ ነው የተከፈተው። በዛ ምክንያት የኢትዮጵያ ኤምባሲ በጣም ለፍቷል ያን አካውንት እዛ ለማስገባት እና በጣም ሊመሰገኑ ይገባቸዋል። ለዛ ነው ካሊዲ እንትን የነበረው
ያ ነገር አውረድ የነበረ ውስጥ ነበር። ታዩ ግለሰብ የታሰሩ የምናምኑ መከራ የበላው በፍጹም ያው በሳውዲ ህግ ቅድም የሚነግሩሽ ሂደቶች እኔ ራሳችን እኔ ነው ቀጥታ ይችን ሂደት ባለቤት አለው ይሄ ነገር ቤተሰቦቿ ስላሉ ነገ በደብዳቤ ኤምባሲው ወደ እንትን ያደርግ አቡ አፍናን በዚሁ ምናልባት ውጭ ብትሆን ስላ እዚህ ወዳለው ኤምባሲ በደብዳቤ ያድርጉ። እኛም እስከምንደውል አይጠብቁ። ጠዋተኛ 3 ሰዓት ምናምን ስንሄድ ወረቀቱ ቢገኝ አንደኛ ስልክ ብትደውልለት ዛሬ ማታም ጀምሮ ያው ረመዳንም ስለሆነ ላይተኛ ይችላል። አውቶማቲክሊ ይሄን ነገር አድርጋችሁ በኢሜይል በትክክል ብትሄዱ በማስረጃ በወረቀት ያተያዘ ነገር ከዛ በኋላ ድጋሚም ለመጠየቅ ይሄን እናደርጋለን። ይሄን ነገር ሲከታተሉ ነበሩ። አቡ ባለፈው ያገኘነውም ለውጭ ጉዳይ ሚኒስትሩም ለመንግስት ለሚመለከታቸው እኛ ኢንፎርም እናደርጋለን። እንዲህ አይነት ነገሮች ሰምተናል አረጋግጡልን ብለን እንሄዳለን። ያው በዚህን ያህል ድፍረትም የሚሆን አይመስለኝም። ስለዚህ አንዱን አሳይመንት እነሱን ይውሰዱልን። ግን እዚሁ ላይ አንድ ነገር ወንድምየውን ነው መጠየቅ የምፈልገው። ከድር ባለፈው ደብዳቤ አስገቡ ብለን ምን ላይ እንዳለች ደብዳቤ አስገቡና ጠይቁ ብለን ሄዳ አስገብተሃል አደለ? ቆንጽላው ያሳውቀን ብላችሁ ሄዳችሁ አስገብታችኋል አደለ? ያለችበትን ምን አላችሁ? ምንም ነገር መልስ አልሰጧችሁም እስከ ዛሬ ቆንጽላውስ? እኔ ማንንም ፕረስ ስለማላረግ እሺ፣ በወረቀት ለምን በወረቀት ማረጃ የምንፈልገው በወረቀት ነው አሉ እኛ ማለት ነው። ከዛ እነሱ ግን አምባሳደር ሲራጅ ነው ደውሎ እንዲህ ብሎ ሲጠይቅ ያው በስልክ ነው መልስ መለሱለት ማለት ነው ለአምባሳደር ሲራጅ። እኛ እየተከታተልን ነው፣ ከእኛ በላይ ማንም አልሰራም፣ እኛ እየለፋን ነው። አምባሳደር አዲስ ነበር መሰለኝ እዛ በሌንጮ ባቲ ቦታ ሌላ አምባሳደር ተቀይሮ ነበር። ከሱ ኮሚኒኬት አድርገው ያለውን ነገር ለእኛ ነገሩን። ለምን በወረቀት ማህበራዊ ሚዲያ በወረቀት እየጠየቀን ነው፣ ዝም ብሎ በስልክ ወይም ደግሞ ወይ በሪካርድ ቢደረግ ስንል ሪካርድ አይቻልም፣ በስልክ በእኛ ቢሮ አይቻልም አሉ። በወረቀት ስንጠይቃቸው ያለውን ሪያሊቲው ነገሩን። ከዚህ በላይ ምንም ማድረግ አንችልም አሉ። በኢሜይል ፋክስ ያድርጉም አሉ። አይ አሁን እንደነገርኩ ነው አለኝ። የምትወጣበት ሰዓት ሲደርስ ለኤምባሲ ተደውሎ ለኢትዮጵያ ኤምባሲ ተደውሎ የኢትዮጵያ ኤምባሲ እንዲቀበላትን እናደርጋለን። ከዛ ለእናንተ ደግሞ ይሄኛው እንትኑ ኤምባሲ ራሱ ይደውልላችኋል። የምትወጣበት ቀን አይታወቅም፣ በድንገት ነው የሚደወልላችሁ አሉ ለእኛ ማለት ነው። እዛ እኛ ያንን ተስፋ ነጠበቅ ነው። ነገር ግን አሁን ሌላ እንደዚህ አይነት ደረጃ ላይ ደርሳለች ሲባል እጅግ እኔ እንደው ከቤተሰባችን በላይ እኔ የህዝቡ እንትን ነው የሚያሳዝነኝ። የህዝቡ ደስታ ነበር የሚናፍቀኝ ማለት ነው። ለምን የኢትዮጵያ ህዝብ ለእኛ ከሚገባው በላይ ዋጋ ከፍሎልናል። የምሬን ነው። እንባችን አብሶታል የኢትዮጵያ ህዝብ። ሶሪ አሁን መመሰጋገኑ በኋላ እንትን እንላለን። ነገ ምን ታደርጋለህ መሰለህ? ጠዋት እዛው ነው ያለው አይደል? ወንድም ካሊድም ስማኝ፣ ደብዳቤ ጽፋችሁ እንዲህ አይነት መረጃ እኛም ሰምተናል አሁን እንድታሳውቁን እንፈልጋለን የሚል እናንተም ደብዳቤ አስገቡ። ምክንያቱም ወደኋላ መመለስ ስለማንፈልግ ማለት ነው። ደብዳቤ ጽፉ ነገር አይንበሉ። በነገራችን ላይ ተስፍሽ ያኔም እንደዚህ አሁን በድርጅታችን በሎጎ እንዲህ በደብዳቤ የእነሱ ብቻ ደብዳቤ ሳይሆን ምክንያቱም የምንከታተለው ውጭ ጉዳይም ተቋም እንኳን ከፈለጉ ብለን በእኛ በወንድም ካሊድ ፋውንዴሽን ሁሉ ደብዳቤ ምክንያቱም ኦልሬዲ እንደ ግለሰብ መልስ እንዳይመልሱልን በደብዳቤ አሳውቁም ብለን በደብዳቤ አብሮ የእኛም አባሪ ደብዳቤ 2 አድርገን ነው የሰጠናቸው። በየሁሉም ተቋም ሲገባ አብሮ ደብዳቤ ይገባል የኛ ምክንያቱም ለህዝቡ እንደ ቲም ሌላ ደግሞ እኛ የምንጠይቅበት ስለነበረ ማለት ነው። ስለዚህ ጥሩ ነው እኮ የአቡ አፍናንን ነገር በተቋም ትንሽ ቻሌንጅ ማድረገናቸው በእርግጠኝነት እኔም አብሬ ስለሚሄድ በዛ ልክ ያደርጋሉ። ያው አምባሳደሩም በክብርም ስለሆነ የሚያገኙን የእውነት ለመናገር ብዙ ነገሮችም ተባብረውናል። ቀላል አይደለም። እኔ በዚሁ አጋጣሚ ሀቡ በነገራችን ላይ ተስፍሽ በመጣ በአንደኛ ቀን በሁለተኛ ቀን ፎቅ ለፎቅ የውጭ ጉዳይ በይ ምንድነው ኢትዮጵያ ንግድ ባንክ በጣም የኢትዮጵያ ንግድ ባንክ ቅድም ልጁ ሲያመሰግን የነበረው እንደዚህ እንዳይመስልሽ። ለምሳሌ 11 ሰዓት ነው ከስራ የሚወጡት አይደል? እስከ ምሽቱ 1 ሰዓት ሲስተም አልዘጋ ብሎ አልሰራ ብሎ ሴንድ ምክንያቱም ያን ቀን ገንዘቡ ባይላክ በቃ ዴድ ዞን ነው እና ቢያንስ የሁላ ህዝብ የደከመበትን ነገር ለምንድን ነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከ ማለት ደረጃም ደርሻለሁ። ከአንድም ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል። ጫና አድርጌባቸው እናት እና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም።
በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና የአሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ከአሁኑን የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን ሁላችንም የለፋንበት የደከመ ወጣ እንደው ህዝቡን የምታመሰግን አላህ አድርጋት። ለእናት ለአባቱ ያብቃት። ትርም የመጣው አሁን በደም ኮንክሪት ለማድረግም ስንታገል የነበረው በነገራችን ላይ ከእኛም መሀል ሆኖ ይሄዱ አይሄዱ ራሱ ጦርነት ነበረ። የዛሬ እኔ አመት ያው ሁሉ ምስክር አለ። እናት አባት አሉ ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተወውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁሉ ጊዜ እንደምትል ወረቀት የያዘው ኢቨን እናንተ እናትና አባት መሆናችሁን ወረቀት ከሌላችሁ አሁን ትርፉ ድካም ነው። ሂዱ ወደ ገጠር። ከሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ ክልል ፍርድ ቤት ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበሩ። ስለዚህ ተመልሶ ሄዶ 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ አድርጎለታል። ከኋላ ላይ ልጃቸው መሆናቸው ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከእነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለ በዚያ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነው እና ስለዚህ እሱን ጨርሰዋል፣ ወጥቷል። ልክ ያንን ጨርሰን እንሂድ ተባብለን ልንጨርስን ተስፍሽን ደግሞ ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው ፍርድ ቤት ዝግ ስለሆነ ረመዳን ይውጣ የሚል ነገር ተስማማን። ግን ደግሞ አላህ ብሎ ደግሞ ጉዳዩ ያው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከሄድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን ከ3 ቀን ነገር ነው ቪዛቸው። በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ እፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገ ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን አለው የሚለው ነገር አብረን እንሰማለን። እስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን ወደ ሳውዲ እንሄዳለን። በቃ ይሄንን ኮንክሪት እናደርግበታለን። ስለዚህ ግዴታ ነው ወደ ሳውዲ። ቅድም ብለሃል፣ ለምን ሲፈልጉ መንገድ ላይ አይተላለፉም? ሌላና ቤተሰቦቿ ብቻ ፕሮሰሱ ተጀምሯል፣ ይሄዳሉ፣ ያያሉ ልጃቸውን። ከተፈታች አብረው ይመለሳሉ ኢንሻአላ። ማን ነው የሚሄደው? እናት አባት አንተ ነህ አይደል? የሚሄደው አንተ ነህ፣ እሱ ነው የሚሄደው። እሱ አጎቷ ነው በነገራችን ላይ። ኦኬ፣ ባንክ አካውንቱ ላይ ስምክ ያለው አንተ ነህ ወንድምዬው? ኦኬ፣ ይመሳሰሉብኛል፣ ይቅርታ። እሺ፣ እና ሌላ ማነው አብሯት የሚሄደው? አንድ ነገር ልናገር። ስራ ልገባ እየመጣብኛችሁን ወጪ እንደፈለገ ይሁን አውጡና እዛ ሂዱ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ ምናስረክባት። አንድም ነገር ለሰራውበት እንትን ላረኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካውም። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለእሷ ነው። ቀጥታ ስትመጣ ለበእጇ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንክ ዩ። በጣም ጥሩ። እሺ፣ ሌላ ደግሞ አንዴ ጥያቄ ያለኝ እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብዬ ተስቼ በቃ እንትን ከምራብሽ ብዬ ዝም አልኩ። ኔትወርክ ነው እኮ ኮሚቴውን የነቀለው። ይመለሳል ከቻለ። ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። አቦ ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ በቪዲዮ እምለው። እኔ ሁሉን ነገር ሪከርድ አድርጌ ማስረጃ ማስቀመጥ ስለምፈልግ ነው። ገባ? እኔ አለጫሉ አልወድም። በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ አውጥተህ ታሳየዋለህ። ገባ? እኔ አለቻሉ አይመቸኝም። ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖረው ይችላል። ኮሚቴ ብር ጠየቀ የተባለው ስምው ደግሞ ዩቱብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸው ከሚነካ ነገ ደግሞ እንደዚህ ነገር ላይ አልገባም።
እንዳይሉ ስሙ ይጠቀስልን። አንድ በተጠያቂው ኮሚቴ ቅድም እያነሳ ነበር። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ያለ እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱን ሰው ነው ይፈልገዋለሁ። በደንብ አድርጌ ፎቶ ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁኝ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል፣ ችግር የለውም። እሺ ሁለተኛው ነገ ወንድም ካልድ ቃል የገቡልን እሱን እንዲያለን አንዴ ላስቀምጠው ስለሆነ ከዛ በፊት ወንድምየው የሚነግርሽ ነገር አለ። ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉ ስለሰጣችሁኝ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ይቅርታ ወንድሜ ይቅርታ። ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው። ሀቢባ አልሰማሽም ይሄን ነገር? ትራንስፖርቱ የደረሰውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? አይደለም አቦ እሱንማ ትናንት ሰማ ነው። ዛሬ ስም ጥቀስ እያለ ነበር አቦ አሚራ ራሱ ዛኔ ማለት ነው። ምን መሰለህ ሙባረክ ክሊር ችግር የለም። አዎ እኔ መስማማለሁ በዚህ ሀሳብ። ምን መሰላችሁ መጀመሪያ ልጅቷ ትውጣልን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለ? ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን እየሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷት እና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ ስለዚህ ችግር የለውም፣ ይጨርሱልን ብቻ ጉዳይ ብለው ለእንትና ለእህታችን ቤተሰቦች ከእናንተ በላይ ሀቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህ ይቆጭሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንድ እናትየዋ ቅድም እንትን ስትል ወላሂ እያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዚ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባክ? ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰተን ያገለገልነው አንሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብን ገንዘብ የሚፈልጉትንም ምኖቹንም ምንም ስማችን አናነሳም። እኛ ሌላም ብቻ በሰላም ይሸኙልን፣ እኛ ስማቸውን አናነሳም። ይህ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ሁሉም ኮሚቴዎች። እናንተ እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ ምንፈልገው ዋናው እኛ ምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነብሷ ሀገር ቤት እንድትገባ ብቻ ነው አደለ አላማችን። ስለዚህ አላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም። ከሌ ሳንል አንድ ላይ እናመሰግናቸዋለን። ልጅቷን በተግባር ብቻ አገሯ ገብታ ከኢድ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩን። ያንን ነው የምፈልገው። አቡ እንደው ትንሽ መቼም ረመዳን ነው አይደል? ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም የያዝኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር ይኸውልህ፣ የመጀመሪያው ጦርነቱ የምስጋና ሽሚያ ነበር። ምክንያቱም ይኸውልህ እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ ሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛንን መግለጫ የምንሰጠው ይሄኛውን እኛንን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛንን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በእነሱና በቲም ሌላ መሀል ያለው ቀርቶ የእኛ ቲም ራሱ
ተስፍሽ ስንት ጊዜ ተጋጭተዋል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ገብተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በእኔ ነው ላይ የተሰበሰበው ምናምን በዚሁ በእኛ መሀል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን አደረግነው መሰለሽ? ቀጥታ ወደ ማን ፍሬም ወሰድ ነው፣ ስም ሰጠ ነው፣ ቲም ላይ የሚል ሰጠ ነው እና በቃ ባለቤቱ ኦልሬዲ ሙባረክም የቲም ሌላ አባል ነው። ምክንያቱም አንድ ቀን ቁጭ ብለሃል፣ ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል፣ ኢትዮጵያ ያለ፣ አውስትራሊያ ያለ፣ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠ ነው እና ክሬዲቱም አልሆነ ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በይው ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ሩቡ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ደግሞ ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱ ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብነው ለምን ታደርጋላችሁ? ከዛም ወደ እነሱ ወደ ምን መጡ? መጀመሪያ ቃል የገባችሁልን ኢቭን በገንዘቡ መጨረሻ ላይ ወደ ፈለገበት ሌላ ሰው ይታከመበት፣ ሌላ የታሰረ ሰው እናስፈታበት፣ ሌላ እንደዚህ ይደረግበት የሚለውን ነገር ምን ወስነው እኛንን የሚል ቅድም ሰፍዩ እንዳለው እርስ በርስ ቃል ተግባብተዋል። እኛ ሳናቅ ይህንን ስላለ ይሄ ደግሞ ሂደት በምን ውሰደው መሰለ ሙቤ በደንብ ይችን ነገር አስምረህ ያዝ። ለምሳሌ አሁን አንድ ወንድማችን ሶሻል ሚዲያ ላይ ገንዘብ የሚያሰባስበው የነበረ እርዳታ ላይ ለምሳሌ ለኩላሊት ብሎ ለምሳሌ ሴትዮዋ ሕክምና የሚያስፈልጋት 1 ሚሊዮን ብር ሊሆን ይችላል። 1 ሚሊዮን ብር በቃ አሰባስብልሻለሁ። ከ1 ሚሊዮን ብር በላይ ከሞላ ግን ወይ ሌላ ሰው ይታከምበታል ወይ ለእንደዚህ ትሰጫለሽ ብሎ ቃል ያስገባቸዋል። ያ ነገር ሳያስቡት 4 ሚሊዮን ሲሆን ግጭት ይፈጠራል። ከዛ የተሰበሰበውን ገንዘብ ኮሚሽን አምጣልኝ ምናምን ብሎ ወደ ስም ማጥፋት ይመጣል። እንደዚህ ሀቁ ሰዎች ቀድሞ ቃል የተግባቡት በአላህ ስም ቃል የተግባቡት ነገር አለ። ይህም ሂደት ሰዎቹ እኔም ከሰፊዩ ቅድም ሲያብራራም እንደሰማኸው ምንወስንበት እኛንን የሚል ነው ንግግር ያደረግ ነው። በጸብ ደረጃ ከኛ ጋር እኔ አሁን ከአቡ አፍናን እንጂ በጣም በብዙ ጦርነት ከኛ ጋር ተጣልተዋል። ይሄንን ነበር የነበረው እና ክሊር አድርገን የመጨረሻው ምክንያቱም እንዳያፈርሰው ሀቡ ቅድም ስትለው የነበረው ልጅቷ ላይ ትኩረት አድርገን አልሐምዱሊላህ ሙቤም ይሄንን አላህ ኸይር ጀዛህን ይክፈልህ። ይሄን ነገር በማምጣትህ እኔ በፍጹም ተቀምጬ አላቅም። የቁጫልን በህይወታችን በቃ የደከመን ጉዳይም ስለነበረ ሀቡም አላህ ሁል ጊዜ ያሳካላታል። ከዚህ በኋላም አላህ እንደዚህ ችግር ፈቺ ሁሉ አድርጎ ያደርጋት። ይሄ ችግሩ መፍትሄ አመጣ። እኛ እኮ ይሄ ሁሉ ባለስልጣንም እያወቀን እኮ በቃ ግራ ገብቶ ስልችት እኔ ቤተሰቦቿ ሲደውሉልኝ ተውኝ ሁሉ እል ነበር። ምክንያቱም እዚህ 600-700 ሰው የተሸከምኩት ራሱ ሌላ ነገር ሆኖ በዚህ ላይ መሯሯጡ ከባድ ነበር። አሁን መፍትሄው ወረቀታችሁን ስትይዙ ነው ከኔ ጋር የምንነጋገረው ብለን ቻሌንጅ አድርገናቸው ነበር። ተሳፍረን ኢንሻላህ ምንም ኢቭን ረመዳን 2 ቀን 3 ቀን ከቆየም በኋላ ተነስተን እንሄዳለን። ይሄንን እርግጠኛ ሆነን እንትን ማድረግ እንችላለን። ሹክራን። ረመዳን ከተፈታ ከ3 እስከ 6 ቀን ባለው ኢንሻላህ እናት አባት ወንድምና ወንድም ካለድ ወደ ሳውዲ አረቢያ ይሄዱና ያይዋታል በአካል ኢንሻላህ። ሁለተኛው ፖይንት ደግሞ ቅድም ወንድም ካለድ ነገ ውጭ ጉዳይ ክፍት ነው ቃል ገብታችሁልን ነበር። ሄዳችሁ አንተና ወንድምየው ደብዳቤ ያስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡልን ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። አፕዴት ታደርገናለህ አይደል? ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ። ውጭ ጉዳይ ምክንያቱም ይህ መሰብሰባችን ባዶ ፋይዳ ቢስ እንዳይሆን ውጤት ማምጣት አለብን። ስለዚህ ኤምባሲ ድምጻችንን ሰምቶ ለኢላላችን ቤት መውሰዱ ለእኛ አንድ ትልቅ ተስፋ ነው፣ ድምጻችን ለመሰማት። ሁለተኛ ደግሞ ጥሪያችንን ሰምተው ቪዲዮችንን ሆነ ማረጋገጫ ወንድም ካለድና ወንድምየው ስምክን ይቅርታ ሚዩት ነክ ይቅርታ፣ ምናልባት እድል ከተሰጠኝ ተናግሬ ልውል። በጣም አስቸጋሪ ሁኔታ ላይ ነው ያለሁት። ከተቻለ እሺ ትናገሪያለሽ። አንዴ ወንድምየው ከድርና ወንድም ካለድ ነገ ሄደ ውጭ ጉዳይ ጠይቀው ነገ ማታ
ምላሹን አፕዴቱን ይዘውልን ይመጣሉ ማለት ነው። ያኔ ሹር እንሆናለን። ቴንኪዩ። እሺ አሁን ዙዙ ተናገሪ። መልካም እሺ፣ አመሰግናለሁ። በመጀመሪያ ሙቤ ወላሂ አላህ ጀዛህን ይክበር፣ እጅግ በጣም ነው የምናመሰግነው። ይሄ ኬዝም ደግሞ ወደ ሀቢባ ቤት ማምራቱ ከምንም እና ከማንም በላይ እኛ እንደ ቲም ሌይላ ከምታስቢው በላይ ደስተኛ ነን። ኢቨን ማታ ራሱ ግሩፕ ላይ እያወራን ነበረ። አልሐምዱሊላ ነው ያልነው። አንድ ቀንም ረስተናት አናውቅም። የዋትሳፕ የቴሌግራም ግሩፓችን ላይ ዴይ ቱ ዴይ የምናደርገውን ነገር ማየት ትችላለች። በየአመቱም ደግሞ ይሄ ኢድ ላይ ትወጣለች የሚል ቡሻራ ሁሌ እንደመጣልን ሁሌ ቪዲዮ እንደሰራ ነው ሁሌ ኢቨን በየአመቱ ማለት ነው። የዛሬ አመት የሰራሁት በቃ ከቤተሰቦች አትቀላቀል እኮ ነው አልሐምዱሊላህ አላህ ደረሰልን እኮ ብዬ የሰራሁት ቪዲዮ የዛሬ አመቱ መጥቶልኛል። አሁንም ያኒ ላስት ይርም እንደዚህ አይነት ቡሻራ መጥቶልናል። ገባሽ አይደል አቡ? ወላሂ ነው የምልሽ። በጣም በጣም እንቅልፍ የሚነሳ ጉዳይ ነው። ደውልልኝ ነበረ ያለችበትን ሲቹዌሽን አውቃለሁ፣ ሁሉንም ነገር አውቀዋለሁ። ነው እዚህ ሀገር ላይ ሆነሽ እንደ ልብሽ ማውራት የምችይበት ሀገር አይደለም ግን ከዛሬ ነገ ምን እንደሚጠብቅሽ አለማወቅ በጣም ነው የሚያመው፣ ከምታስቢው በላይ ማለት ነው። ወላሂ ድምጿ ሁሌ ጆሮ ላይ እንዳቃጨለ ነው። ግሩፕ ላይም ወዛውን ቮይስ የምንላላከው ለምንድን ነው አሁን ይህንን ቡሻራ ወይም ደግሞ የሚያስደስት ዜና ሲነግረን ላይክ ምንም ፊል ያልሰጠኝ ለምንድን ነው? ላለፉት 2-3 ዓመታት ተመሳሳይ የሆኑ ዜናዎች መተውልን በጣም ደስተኛ ነበርኩ። ወጥቼም ቪዲዮ ሰርቻለሁ። እናንተ የኢትዮጵያ ሕዝቦ እየረዳችሁን ሌሊቱን ሙሉ 2 ቀን ያለ እንቅልፍ የተቀመንበት አለ በመሀል እየተቀያየርን እናም በቃ አሁን ልትወጣልን እኮ ነው ብዬ ደስታ በሽር ያለው 2 ቪዲዮ በየአመቱ ማለት ነው። አሁንም ይሄ ነገር እንደዛ እንዳይሆንብን በቃ ማለት እኔ ምን እንደምል አላውቅም። ብቻ አላህ ሰክሮላት የኢትዮጵያ ህዝብ ቀላል ብር አይደለም የሚሰበስበው። ብዙ ሰዓታችን ሉዝ አድርገናል ሰው ቤት እየሰራን አልሐምዱሊላ። ግን ቤተሰብ ተቀላቅላ ማየት እንሻለን። ይሄን ብር ስናሰባስብ ሲተርፍ ወጥታ ልትሰራ ልትማር የምችለውን ፊቸሪንግ ቁጭ ብለን እያወራን ነበረ በደስታ ማለት ነው። እና ጎሽ ባለ ቁጥር እየተወጣ የሚነገረን ዜና ወይም ልክ እንዴት ነው ከትልቅ ስጋ ላይ ውሻን ዝም ለማስባል ብጥቃቅሽ የምትሰጪው ነገር አለ አይደለ? ላይክ ያ ነው እየተካሄደ ያለው ነገር ማለት ነው። በየአመቱ ነው እንደዛ የምንባል። በየአመቱ ጉሽ ባለ ቁጥር ከኢድ በኋላ ዋና የሚፈርመው ሰው ለኢድ ሌላ ውጭ ከሀገር ውጭ ነው ይመጣል። እሱን ነው እየጠበቅን ያለ ነው። ይህንን ነገር የኢትዮጵያ ኤምባሲ ወረቀቷን ብቻ ነገ እንያዝ። እኛ ካልን ችግር የለም። ሳምንትም 10 ቀንም እንጠብቃለን። እኛ በዛ መሀል ደግሞ ተነስተን ወደዛ እንሄዳለን። ስለዚህ ኢንሻላህ የመሄዳችሁ ነገር በጣም አሪፍ ነው። ግድ ነው። ውጭ ጉዳይ የኤምባሲዎች አለቃ እኮ ውጭ ጉዳይ ነው። ስለዚህ አለቃቸው ጋር ሄደ ስትጠይቅ ስራቸውን በደንብ ይሰራሉ። ችግር የለም። ይህ ግዴታ ነው፣ ይሄዳሉ። ስለዚህ ዙዙዬ እናመሰግናለን። ወንድምየው ግን እንዲናገር እድል አልሰጠነውም በፍጹም። ከድር ከቅድም ጀምሮ መናገር የሚፈልገው ነገር ነበረ፣ ግን ሌት ተናገር። እሺ ፎዚያና ለምን አታስገቧትም? ጓደኛዋ ነኝ፣ አብሬያት እስር ቤት ነበርኩኝ የምትጻፊች ነው። ግን ሞዴሬተሮች ኢንቫይት አድርጓት። ፎዚያ ጻፊ፣ ሆድሽን ጻፊ። ፎዚያ ሳይሆን ሲቀር እውነታ ቢሆን ለማመን ይከብዳል፣ ይቸግራል ለመቀበል እና እኔ አሁንም ጊዜ መግዣ ካልሆነ በስተቀር የምሬን ነው የምልሽ። ረመዳን ላይ መስሪያ ቤት ዝግ ነው የሚሉት ሁሌ። መስሪያ ቤት ዝግ ከሆነ ረመዳን ላይ እንዴት ደውለው ከኢድ በኋላ ትወጣለች የሚለው ነገር እንዴት ሊመጣ ቻለ? ከዛ በፊት ተራ ጉዳይ እንኳን ከኢድ በኋላ ነው የሚል ምላሽ የሚሰጠ ተደጋጋሚ ማለት ነው። አሁንም ጊዜ መግዣ ነው ወይ? እኔ ወንድማችን አቡ አፍለን ለብዙ ነገር ዋጋ እየከፈለን እናውቃለን። ግን ምናልባት ይሄ ደውሎ የነገረው አካል ምን ያክል ታማኝ ነው ይይበታል። በነገራችን ላይ ይህን ነገር እኮ ነገ እናረጋግጣለን። ነገ እናረጋግጠዋለን። ውሸት ነው እውነት ነው አሁን እንደሌላ ጊዜ የምንሰጠው አይደለም። ከውጭ ጉዳይ ሄደን ወንድምህም ስላለ ለዚህ እኮ ነው ተወው በቃ። አሁን እንደሌላው ቀን ሳምንት ጊዜ የምንገዛበት የለም። ነገ የሀሳብ አይግባል ያደረጉለታል፣ ማዘርም ያደረጉለታል። ይህ ነው ሀሳቤ። ቅር ስላለኝ ነው ካሊ ይቅርታ። አላህ ይርዳችሁ፣ አላህ ይከመላችሁ። ሁሉም መቅቡል አላህ አድርገው፣ መስኪን አላህ አድርገው። የዓለም ልጆች ሁላችሁም ይደጉ ሲረፉ
ሰላሳ ሰላም አላስበል ጀዛችሁን አላህ ይክፈላችሁ። ያ አላህ ያ ረቢ ጀዛችሁን አላህ ይክፈላችሁ። ኢላሂ ታናሽ ታላቁም ጀዛውን አላህ ይክፈለው። ኢላሂ እኛም በሰላም አላህ እሷን አላህ በእጃችን ያስገባልን። ከጤና ጭንቅላቷ ኢላሂ ጥሩ አፍያዋ አልቸገረውም ይክፈላችሁ። ጀዛችሁን ባላ ተቀበሉ። ኢላሂ አላህ ያ ረበና ተቀበል ድወና በረህመቲከ አላሁመ ሰል ማስታውሰው ረሳት እኮ ውዴ በረች ጨምር ነበር ይበቃው። ሌላ ጊዜ ትጨምራለች። አያታ የኔ ማዘር ወይም የሌላ አያት ነበረች። ሌላ ጊዜ ትጨምራለች። አብሽራ ማታ ሁሉም ከሰዎች ላይ ተከታተለ ነው። ያው እንግዲህ ሁሉም ወንድሟ ማለ ይሳቅ የሚባለው ሌላ ማክስቶች የማን ያሳው ሁሉ ቤተሰብ ሰብስቦ ነው ያለው። አይዟችሁ እሺ፣ ኢንሻአላህ እንደው ፈጣሪ አሳክቶት በቅርቡ መታ ታይዋታላችሁ። አይዟችሁ በላቸው ኢንሻአላህ። ጀዛችሁን አላህ ይክፈል። ሙባረክም ለዚህ ያበቃል። ካላህ ጋር ጀዛን አላህ ይክፈልልን። ሙቤ በጣም ነው የምናመሰግነው። እቺን ከሰንዷ ሀያትየው ይመርቁታ ሙባረክን። ታዲያ የሀያት ምርቃት አይደለ? በጉራግኛም ከሆነ ችግር የለም ይመርቁት፣ ይሰማል። ሀያትየው ይመርቁት፣ ይመርቁ። በጉራግኛ ነው የሚመርቁት። ለዛ ነው እኮ ችግር የለም። በጉራግኛ ነው። ማንኛውም ቋንቋ ምንም ችግር የለም። ደስ ይለናል። የዓለም ልጅ ሁኑ ሰርፉን ልጆች አላህ አድርጋችሁ ያ ረቢ በይፈታ በሩ ጌታዬ ከዱንያ ከሚቅማ ያለ ሌላን ብቻ አግኝልኝ ብቻ ተለላ እንገኛይ ወሰያው ይስጣን ትታለቅስ ነው ያለች እኛ ትናለቅስ ነው ያለን ጌታ አሁንም እናግኛት ከእናንተም ዶ እናግኛት እንገናኝ ያ ረቢ ይሁን አሁን الرحيم الحمد لله رب العالمين اللهم صل وسلم على سيدنا محمد صديقي الله يكفيك ليكي هيك ولا الفتى باي كتاب يرفع ما يا حبيبه حبيبه ተጠሪ ልጅ አላህ ያርግሽ ያርጋችሁ ተጠሪ ሆኖ ያ ረቢ ተጠሪ ሆኖ ሁላችሁ ተጠሪ ሆኖ ተጠሪ ልጅ አላህ አከለ ማን ለሌላ አገር በሙሉ ያለቀሰላት የዓለም የኛን ተማገር የኛን ማገር አከለ ማይባልም አሁን እናብኛ አሁን እናንተ ነው ጀዛችሁ አላህ ይክፈላችሁ ጀዛችሁ አላህ ይክፈላችሁ አችን ተገናኘን እኛ ሁላችሁ ዓለም ሆኖ ያ ረቢ ኢላሂ በጀዛችሁ ባላህ ተቀበሉት ጀዛችሁ ባላህ ተቀበሉት እችም ልትፈታ በይ አንተ ተሚማ ፈታ በይ ያ ረቢ ይሁን አሁን ያ ተራሂም ለሐምዱሊላህ ረብል ዓለሚን اللهم صل እድሜ እንዲሰጥሽ ብቻ ነው ዱዓ ማደርግልሽ እንደሌላው ወይ ወለዛ እንግዲህ በቃ ወደ የቤታችን ገብተን ገና ደግሞ ወጣ አይተናት ደግሞ የምንደሰትበት ቀን ይምጣ። ተሰብስበን በደንብ የምንመረቅበት ቀን ይምጣ በቅርቡ። አቡ እንግዲህ አቡ እንግዲህ አሳይመንትሽን እንዳትረሺ በትልቁ አድርጊና እዚህ አሁን እንግዲህ 11,000